ኤፌሶን ምዕራፍ 4 ከ12 እስከ 16 ድረስ አነብና እንቀጥላለን። ባለፈው ከምዕራፍ 4 ከ7 እስከ 11 ድረስ ስለ አምስቱ የጸጋ ስጦታዎች በተለይ የወልድ ስጦታ የሚባሉትን ነገር ተመልክተን ነበር። እነሱ የተሰጡበትን ዓላማ ቁጥር 11 ላይ ሲናገር እርሱም አንዳንዶቹ ሐዋርያት፣ ሌሎች እንደገና አነባለሁ በጌታ በኢየሱስ ስም። እርሱም አንዳንዶች ሐዋርያት፣ ሌሎች ነቢያት፣ ሌሎች ወንጌል ሰባኪዎች፣ ሌሎች እረኞች፣ አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ይላል። 4 ነጥብ የዘጋው ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ይላል። ከቁጥር 12 ጀምሬ የዛሬውን ደሞ አነባለሁ። እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱን ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። እግዚአብሔር የተመሰገነ ይሁን። የባለፈው ሳምንታችን ይህን ሕንፃ ለመስራት አንድን ሕንፃ ከፍ አድርጎ እግዚአብሔር የሚፈልገውን በተለይ በክርስቶስ ሞዴል በክርስቶስ ማንነት የተሰራውን ያንን ሕንፃ በምን መልክ ነው የሚጋጠመው፣ ምንድን ነው መሰሪያው የሚለው 5 ኦፊሶችን ነው ያየ ነው። ዛሬ ደግሞ በነዛ ኦፊሶች ምክንያት እንዴት እድገታችን እንደ ሊትመስ ፔፐር ማለት ነው፣ በቃ እንዴት ተለክቶ በተለይ እድገቶቻችን የምንለካበት ማደግ እግዚአብሔር ከኛ ላይ የሚጠብቅብን ምንድን ነው የሚለውን ጥቂት ነገሮች እንመለከታለን። ከዛ ከሳምንት ጋር ከ5ቱ የጸጋ ስጦታዎች ጋር በእጅጉ የተያያዙ ነገሮች ናቸው። እነሱ ጸጋዎች ሲገለጡ ይሄ ጸጋ ሲመጣ በእናንተ ሕይወት ምን ያሳያል የሚለውን የሚናገር ስለሆነ ነው። አጭር ጸሎት እንጸልያለን። ጌታ ሆይ እናመሰግናለን። ስምህ ይባረክ። ስለረዳሃን ክብር ምስጋና ለታላቁ ስምህ ይሁን። ጌታ ሆይ በዚህ እህቶቼን ወንድሞቼን እኔን በመንፈስ ቅዱስ ኃይልህ ጌታ ሆይ ስርህ ተቀምጠናል፣ ፊትህ አለን። አንተ እንድታስተምረን በጌታ በኢየሱስ ስም ጸልያለሁ። በባሪያህ ጌታ ሆይ እንድትጠቀም ጌታ ሆይ እኔ ደግሞ ከህዝብ ጋር እንድማር አንድ ነገር ደግሞ በዚህ ቃል ፈቀቅ እንድታረገን በጌታ በኢየሱስ ክርስቶስ ስም ወደ አንተ እጸልያለሁ። የእግዚአብሔር ቃል መንፈስ የቃሉን ፍቺ ያበራል፣ ሕፃናትንም አስተዋይ ያደርጋል ተብሎ ተጽፏልና ጌታ ሆይ የቃልህን ፍቺ በመንፈስ ቅዱስ እንድታበራልን እየገለጥክ ሚስጥር ወደ አንተ እንድታስጠጋን ሚስጥር በተገለጠ መጠን ሊያበረታን ለሚችል ተብሏል። ሚስጥር ሲገለጥ መበርታት ነው ያለው በሰው ሕይወት። ጌታ ሆይ እየበረታን እንድንሄድ ጌታ ሆይ እየተጠጋን እንድንሄድ በጌታ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር ዛሬ ልታስተምረን ከወደድከው ምንም ነገር እንዳይቀርብን ጌታ ሆይ ይህን መንፈሳዊ ማዕድ ሁሉ በስምህ እንባርከዋለን። እግዚአብሔር ሆይ እኛም ደግሞ ልባችን አእምሯችን ሁሉ እንዲከፈት አንተ በቅዱስ መንፈስ እንድትቆጣጠረን አሳልፌ እሰጥሃለሁ። ስለ ሁሉ ነገር እናመሰግንሃለን። አንተ ከፍ ከፍ በል በክርስቶስ ኢየሱስ ስም አሜን። ሃሌሉያ። እንግዲህ እንደተነጋገርነው ትንሽ ባለፈውም ጋር እያያዝኩላችሁ ነው የምንቀጥለው። እግዚአብሔር እነዚህን የጸጋ ስጦታዎች የሐዋርያነትን፣ የነቢይነትን፣ የወንጌላዊነትን፣ የእረኝነትን፣ የአስተማሪነትን ስጦታዎች የሰጠበት ዋነኛ ምክንያቱ እንደዚህ ነው የሚለው ቁጥር 11 ምን ለማድረግ ነው የሚለው? እነዚህ እኛ ሙሉ ሰው ወደ መሆን የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ሕንፃ ፍጹማን እንድንሆን ነው ይላል። ለፍጽምና ለክርስቶስ አካል ሕንፃ
መሳሪያ እንዲሆኑ ነው እነዚህ ስጦታዎች የሰጠው እንጂ እኛ ከፍ ከፍ እንድንልባቸው በዛ ስም እየተጠራን በዓለም አደባባይ በጠቅላላ በህዝብ መሃል ከበሬታ እንድናገኝበት አይደለም። በእውነት ለመናገር እነዚህ ስጦታዎች የሥራዎች ናቸው። እግዚአብሔር እኛን የሚሰራበት፣ ህዝብን የሚሰራበት፣ ቤተክርስቲያን የሚሰራበት፣ ቅዱሳንን የሚሰራበት በጣም ልዩ የሆኑ ሰማያዊ ስጦታዎች ናቸው። እንኳን በሰማያዊ ስጦታ መባረክ ቀርቶ በምድራዊ 4 ዓመት 5 ዓመት ፈሽታችሁ የምታገኙት ፕሮፌሽን ራሱ በተለያየ ቦታዎቻችሁ ላይ ያ እናንተ የምታረጉትን ነገር ሌሎች ማድረግ አይችሉም። ምክንያቱም ያ የለፋችሁበት ነው። 4 ዓመት 5 ዓመት 3 ዓመት የደከማችሁበትን ነገር ዝም ብሎ ሰው ከመሬት ተነስቶ መቀስ ስለያዙ ብቻ ሰው መቅደድ ይቻላል? አይቻልም። ራሱ መድኃኒት የምትሰጡበት በቃ ይሄ ፕሮፌሽናችሁ የሚናገረው ነገር አለ ማለት ነው። ስለዚህ ያንን ብዙ ጣውረድ ወይ በሻንጉሊት ሊሆን ይችላል ወይ በሰውም ሊሆን ይችላል። አይዶ ነው በምን እንደምትማሩት ግን በቃ ተመራችሁ ነው። የተለያየ ነገር ላይ የተቀመጣችሁ ሰዎች ያ ጉዳይ እዛ ጋር እንድትደርሱ ያበቃችሁ ከኋላ ብዙ ነገሮች አሉ ማለት ነው። ስለዚህ ፐርፌክት ላይሆን ይችላል ግን ያ ትምህርታችሁ 4 ዓመት 5 ዓመት ያመጣው ነገር አለ። እግዚአብሔር መንፈሳዊ ነገር እንድንሰራበት ከሰማይ የሰጠን ስጦታዎች አሉ። ሃሌሉያ። ተገጣጥመው የእግዚአብሔርን ቃል ማለት ነው የእግዚአብሔርን ሰዎች ለእግዚአብሔር ቅዱስ አድርገው ፍጹም አድርገው የሚያቀርቡ ፍጹማን እንድንሆን ይላል። አንድን ህንፃ ለመስራት ይላል። ልክ እንደ አንድ ጎበዝ አናጺ፣ አንድ ጎበዝ ኢንጂነር የሰራውን ነገር ማየት ትችላላችሁ ማለት ነው። ዝም ብሎ አይደለም። ይሄ ቤት አሁን መዓት ዓመት 25 ዓመት ባንክ ተጠቅሞበታል። አሁን እኛ ደግሞ ገብተንበታል። አሁን ደግሞ እኛ ብዙ ዓመት ልንኖርበት እንችላለን። ግን በቃ ንቅንቅ አይልም። የሆነ ሰው ለፍቶበታል። አያችሁ፣ የሆነ ሰው ለፍቶበታል። ስለዚህ እግዚአብሔር በቃ በወጀብ በአውሎ ነፋስ የማይናወጥ ስህተት ትምህርት መጥቶ የማይገነድሰው ቤት በእነዚህ ጸጋ ስጦታዎች እየሰራ ነው። አሜን። ዛሬ እናነሳለን። አያችሁ፣ በትክክል ቤቱ ካልተሰራ ይታወቃል። ምክንያቱም ንፋስ ይመጣል፣ ቤቱን ይጥለዋል። ጎርፍ ይመጣል፣ ቤቱን ይጥለዋል። በጎበዝ እግዚአብሔር በሰጠን ትክክለኛ የሆኑ ነገሮች ግን ከተሰራ ህይወታችን በትክክል ከተሰራ በእነዚህ ጸጋ ስጦታዎች ላይ ታንጸን ከሆነ ግን በትክክል እነዚህ ንፋሶች የሚመጡ ወጀቦች ቤቱን አይጥሉትም። እንደምታስታውሱት በወንጌል ላይ 2 አይነት ቤቶች ነበሩ። አንደኛው ቤት በአሸዋ ላይ የተሰራ ነበር። አንደኛው ቤት በአለት ላይ የተሰራ ነበር። ከዛ በኋላ በአሸዋ ላይ የተሰራው ቤት ላይ በመጀመሪያ በአለት ላይ የመጣውን ቤት ምንድን ያደረገው? ንፋስ መጣ ይላል፣ ወጀብ መጣ፣ ጎርፍም ጎረፈ ይላል። በንፋስ መልክ በጎርፍ መልክ መጣ ያ ወጀብ፣ ቤቱን መታው። ከዛ ቤት ውስጥ ወደቀ አልወደቀም ይላል። ተመሳሳይ እንደዛው የተሰራ ቤት ምንም ያልቀረው ያን የመሰለ ቤት ላይ ደግሞ ሌላ ጎርፍ መጣ፣ ሌላ ንፋስ ነፈሰ። ወጀቡ፣ ንፋሱ፣ ጎርፉ ያን ቤት መታው። አወዳደቁ ደግሞ የከፋ ሆነ ይላል። እኔ ከነዚህ ሁሉ በኋላ መጨረሻ የሰጠንን ነገር ነው ደስ የሚለኝ። ምንድን ናቸው እነዚህ ቤቶች የጎደላቸው ስትሉ፣ ያኛውን ቤት ነው ይሄኛውን ቤት ነው። ሁለቱም ተለፍቶባቸዋል። ካሪያቸው ተመሳሳይ ሊሆን ይችላል። ምንድን ነው ችግሩ? ይሄ የወደቀው ያልወደቀው ስትሉ ምን ይላል? በቃሉ ላይ የታነጸ ይላል። አሰራር ነው፣ አመሰራረት ነው ችግሩ። አያችሁ፣ ኩል እንድንና የሆነ ሰው በስህተት ይጠቃል፣ የሆነ ሰው ስህተትም መጥቶ ምንም መጥቶ ጸንቶ ይቆማል። ዛሬ በሆነ መንገድ ትልልቅ እናቶችን እያነሳን ነበረ። በቃ ምንም መጽሐፍ ቅዱስ ዘፍጥረትና ራዕይ የቱ ጋር እንደሆነ እንኳን ማያውቁ ግን ከዘመን ዘመን ክርስቶስን እያስከበሩ የጸኑ ብዙ እናቶች እናውቃለን። በሙሉ ወንጌል፣ በመሰረት ክርስቶስ፣ በተለያየ እነዚህ ትልልቅ ቸርቾች ውስጥ የምናውቃቸው በጣም ብዙ እናቶች አሉ። ምንም ገልጠው አይደለም፣ ምንም ተምረው አይደለም፣ ሰርቲፊኬትም ዲፕሎም ይዘው አይደለም። ምንድነው ያጸናቸው? መሰረት ነው። ሃሌሉያ። እነሱ ላይ የተተከለው ነገር ያውም ክርስቶስን በትክክል እየሰበኩ ነው መነግራቸው እና ጸንተው መንበርከክ ሳይተው ኢየሱስ ማለት ሳይተው በቃ እስከ ህይወት ፍጻሜያቸው ድረስ ጌታ እስኪሰበስባቸው ድረስ የጸና ነገር ውስጣቸዋል። እኛ ደግሞ ማዕት እውቀት ይዘን ሰርቲፊኬት ይዘን ዲፕሎም ይዘን በትንሽ ትምህርት ጆባ እንሆናለን ምናምን እንሆናለን። በጣም ቢገርም ነው። አንድ ሰው ዲግሪ ተማረ ሲወጣ ጆባ ሆነ። አየህ፣ ትምህርት ማዕት ምንም አያስጠላችሁ። የጸና ነገር ውስጣችን መተከል አለበት። ያን የጸና ነገር የሚተክሉት እነዚህ ጸጋ ስጦታዎች ናቸው። እግዚአብሔር ይሄን ፍጹም ህንፃ ለመስራት እነዚህ ስጦታዎች በሰማይ ሰጠ ይላል። ወደ ላይ በሄደ ጊዜ ምርኮ ማረከ፣ ለሰዎችም ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት አደረገ የሚለው ይሄ ነው። ሃሌሉያ። ከዚህ በትክክለኛው ይሄንን ፎርጂዱን የሚይዘዋል። እንደምታውቁት የአሜሪካ ዶላር ሁልጊዜ በጣም በዓለም ዙሪያ በሙሉ ውድ ስለሆነ ፎርጂድ ይሰራበታል። በተለይ $100 20ውን ምናምኑ ላይሰሩት ይችላሉ፣ 10ዋን ላይሰሯት ይችላሉ። 100 ይሰራበታል እና ብዙ ጊዜ ያ ፎርጂድ ለምንድን ነው? በጣም ውድ ነገር ስለሆነ ተመሳሳዩን ይሰሩታል። አዲዳስ በጣም ቆንጆ ነው አለ ስኒከሩ።
አዲባስ ብለው ትንሽ አንድ ፊደል ብቻ እንትን ብለው ፌክ ይሰራሉ። ታውቃላችሁ፣ በሁሉም በሞባይል ይሰራል። ምን ይሰራል? ያው የሚታወቅ ጎማ፣ የመኪና ጎማ ይሰራል። በጣም ቆንጆ ኳሊቲ ያለው አለ። ተመሳሳይ ስሙን ይዝና ደግሞ ፌክ አለ። ኢትዮጵያ ውስጥ ይህን ውድ ሞባይሎች አሁን እኛ የምንይዛቸው ነገሮች መግዛት ስለማይችሉ ግን ስሙን ተመሳሳይ ይዙና ከመርካቶ ይገዛል። ታውቃላችሁ፣ ውሃ እንኳን ፎርጅዳል፣ የስ ውሃ ምናምን ፎርጅዳል። በስትሪንጅ ከእንትን ውስጥ ይከቱታል፣ በቧንቧ ሌሊቱን ሙሉ መርካቶ እንትን ሲሉት ያድራሉ። ከዛ በሻማ ለኩሰው እንትኑን ያደርጉታል። በጣም ይገርማል። የሚያውቁ ሰዎች ከጀርባው እያሳዩን ነበር። እና እናንተ ውሃውን ትንሽ ረከስ ማለት ትጠጣላችሁ፣ ግን የቧንቧ ውሃ ነው የምትጠጡት። ፎርጅድ ሁሉ አለው። እውነተኛ ሲኖር ፎርጅዶ አለው። ስለዚህ በተመሳሰለ ነገር ስለሚጠፋ ሰው እግዚአብሔር ግን ኦሪጂናሉን ሃሌሉያ ኳሊቲ ያለውን ነገር ግን በእንደዚህ መንገድ ጸጋ ስጦታ የሰጣቸው አሉ። እሱን ፈልገን በሱ መጠቀም፣ በሱ መታነጽ፣ በሱ ምክንያቱም በዛ ካልተሰራን ቀጥሎ የሚመጡትን ወጀቦች ተሰማንችላቸው ማለት ነው። እና ይሄን ነው የሚለን። ከዛ በኋላ ዛሬ እንግዲህ ከዚህ ጋር አያይዘን ምንድን ነው የምናደርገው? እነዚህ የተሰጡ ስጦታዎች ምንድን ነው? ለመንፈሳዊ እድገት ነው ብለናል፣ ለመታነጽ ነው ብለናል፣ ያንን ህንፃ ለመስራት ነው ብለናል። ምንድን ነው ታዲያ መታነጹ ምልክቱ? ችን ነው ዛሬ 3-4 ነጥብ የምናነሳው። ምንድን ነው አሁን ለመስራት እነዛ ስጦታዎች ተሰጥተዋል። አንድ ሰው በተሰጠው በነዛ ስጦታዎች ውስጥ መሰራቱን አለመሰራቱን፣ መጠቀሙን አለመጠቀሙን፣ የሐዋርያነት ቅባትኛም መስራቱን፣ የነብይ ቅባትኛም መስራቱን ማለት የሆነ አንዳንድ ነገር የሆነ የቤት ነገር የምናምን ነገር ከቀያየረ ትንቢቱ የሱ አይደለም፣ የሱ ጉዳይ አይደለም። ዝም ብሎ ኑሮ መቀየሪያ አይደለም ትንቢት። እዚህ ጋር የተሰጡት ስጦታዎች የነብይነት ስጦታ፣ የሐዋርያነት ስጦታ፣ የወንጌላዊነት ስጦታ፣ የአስተማሪነት ስጦታ፣ የመጋቢነት ወይም የእረኝነት ስጦታ ለምን እንደሆነ ተነግሮናል። ምንድን ነው? ሙሉ ሰው ወደ መሆን በሉ እስቲ አንድ ላይ ሙሉ ሰው ማን ነው? አንድ ሰው እናውቃለን። ሙሉ ሰው ማን ነው? ክርስቶስ ኢየሱስ። ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ሃሌሉያ ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት የክርስቶስ አካል ህንፃ ፍጹማን የሆኑ ዘንድ ነው ይሄ የተሰጠው። ለዚህ ነው የሚለው። አያችሁ፣ ላነሰ ነገር ግን እየተጠቀምንበት ነው፣ ያነሰ ነገር እየተሰራበት ነው። ስለዚህ እኛ እግዚአብሔር በክርስቶስ ወደ ሰማይ ሲሄድ ምርኮ ማርኮ ለቤተ ክርስቲያን በሰጠው ስጦታ በእውነት ታንጸን ከሆነ በእውነት በእነዚህ ጸጋ ስጦታዎች የሆነ ነገር በህይወታችን ላይ ተሰርቶ ከሆነ መለኪያችን ምንድን ነው? የእድገቱ መለኪያ ምንድን ነው የሚለው ከ12 እስከ 16 የተጠቀሰው ከዚህ የተነሳ የዛሬው ትምህርት የተጠቀሰው ከዚህ ጸጋ ስጦታ ቀጥሎ የተጠቀሰው የእድገታችን መለኪያ ምንድን ነው? የተሰጡ የጸጋ ስጦታዎች እኛን ሰርተው ማለፋቸው አለማለፋቸው መፈተሽ አለበት። አያችሁ። ስለዚህ ተሰርተናል ወይስ አልተሰራንም? ይሄ ጸጋ ስጦታ እኛ ጋር ይሰራል ወይስ አይሰራም የሚለውን ለማድረግ እነዚህን ነገሮች እንትን ብሎናል ማለት ነው። እግዚአብሔር የተመሰገነ ይሁን። የመጀመሪያውን ከ12 ላይ እንመልከት። አንደኛው የማደጋችን ምልክት የሆነው ነገር እንደዚህ ነው። እንደ ስህተት ሽንገላ አንደኛው ክርስቶስን መምሰል ወደ ምን ስለሚል እዚሁ 12 እና 13 ስትመለከቱ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው። አንደኛው ቁጥር 1 የምትጽፉት የመንፈሳዊ እድገታችን ትክክለኛው መለኪያ የጸጋ ስጦታዎች አንዱ ሰርተው የሚያልፉት ነገር በምን ልለካው ካላችሁ ክርስቶስን መስያለሁ አልመሰልኩም። ክርስቶስን መምሰል ብላችሁ ጻፉ። በዚህ ጸጋ ስጦታ አንዱ የሚሰራው ነገር ይሄ። በሐዋርያነት ቅባት ከተገለገልኩኝ፣ በነብይነት ቅባት ከተገለገልኩኝ አንዱ በህይወቴ ላይ የሚፈጠርብኝ ነገር እውነተኛ የወንጌላዊ ጸጋ ተገልግዬበት ከሆነ ቸርች ውስጥ የተሰጣት እነዚህ 5 ስጦታዎች በትክክል ህይወታችን ላይ ፈንክሽን ካደረጉ እኔም ተሰጥቶኝ በሌላም በተሰጠው ሰው ልገለገል እችላለሁ። ግን በትክክል በእነዚህ ወልድ ወደ ሰማይ ሲሄድ በሰጣቸው ስጦታዎች ተገልግዬ ከሆነ አንዱ የሚሆነው ይሄ ጸጋ ስጦታ ሰዎችን ክርስቶስን እንዲመስሉ ያደርጋቸዋል። እግዚአብሔር ይባረክ። ክርስቶስን እንዲመስሉ ያደርጋቸዋል። ክርስቶስ ምን አይነት ነበር? ክርስቶስን በማመን የሚገኝ ሙሉ ሰውነት፣ ሙሉ ሰው። ወደዛ ልክ
ልክ ታውቃላችሁ። አሁን አንድ ነገር እያሳደጋችሁ የሆነ መለኪያ አላችሁ። እዚህ ድረስ እንዲደርስ ከሆነ በቃ ይሄን እንደ መለኪያ እንደ ሞዴል አድርጌዋለሁ ማለት ነው እና ነገሩን አምጥቼ እዚህ ጋር እንዲደርስ በቃ ይሄ ሁሉ ልፋት ምንድነው? የሆነ ልክ አለ። እግዚአብሔር እኛን ምን ሊያደርገን ያሰበው ማን እንድንመስል ነው? ሁሉ ጥረት፣ ይሄ ሁሉ ጸጋ፣ ይሄ ሁሉ በቃ እየለፋልን ያለው ካላችሁ አንድ ሞዴል ሰርቷል፣ ኢየሱስን። እግዚአብሔር ይመስገን። ክርስቶስን መምሰል በአንድ ኦቨርናይት ይመጣል። አሁን ይሄ ፌክ አበባ ነው እንጂ እንደ እውነተኛ አበባ እዚህ የለም መሰለኝ ነበር። እንትን ብሎ ደርቋል። እንግዲህ ሰሞኑን አይቼዋለሁ ነበር እዚህ። ይኸውላችሁ በአንድ ቀን የተከላችሁትን ነገር ሌሊቱን ሙሉ ውሃ ስታጠጡት ብታድሩ ጠዋት የሆነ ነገር እኮ እንዲደርስላችሁ ብላችሁ ነው እናንተ ሌሊቱን ሙሉ ውሃ የምታጠጡት። ይሆናል? አይሆንም። የተከላችሁት ነገር በአንድ ሌሊት አይበቅልም። ግን ከታገስን ቀስ ብለን የየለቱን እያደረግንለት የየለቱን እየኮተኮትን የሚቀራመቱትን ነገሮች ከዙሪያ እያጠፋንለት ግን የሆነ ሰዓት ይደርሳል። እግዚአብሔር ኮትኩቶ ውሃ ጠጥቶ እነዚህን ጸጋ ሰጥቶ ምንድነው ግቡ ካላችሁ ይሄን በደንብ ቁርጣችንን እንወቅ። የመጨረሻው ግቡ እኛን ምን ማድረግ ነው? ሐዋርያ ማድረግ ነው አይደለም። ለፍቶ ምን እስክንሆን ነው? ፓስተር እስክንሆን ነው አይደለም። እነዛ ሰዎች መስሪያ ናቸው። እግዚአብሔር ግቡ ልጁን የሚመስሉ ሰዎች ናቸው። ልጁን የሚመስሉለት ብዙ ሰዎች እንደ ልጁ የሆኑ አንድ በስጋ የተወለደ ከቅድስት ድንግል ማርያም እንዲወለድ ያደረገው ተመላልሶ ያስደስተው በራስጌ ስለኔ እንደተጻፈ አባቱ የፈቃድን ልፈጽም መጣው ብሎ ያስደስተው እሱም በሁሉም አደባባይ ሰማይ እየተናጋ ምክንያቱም ከዛ ከገናና ክብሩ የመጣውን ድምፅ ሰምተን ነበር ብሎ ጴጥሮስ ደጋግሞ ስለተናገረ ሰማይ እየተንቀጠቀጠ እግዚአብሔር አንድ ድምፅ አውጥቶ ነበር፣ በእርሱ ደስ የሚለኝ ብሎ ተናገረ። ክብር ለእግዚአብሔር ይሁን። ይህ ሁሉ ተራራ ሲያስደስተው፣ ይህ ሁሉ ትልቅ መርከብ ሲያስደስተው፣ ይህ ሁሉ ከዋክብት በስም የሚጠራቸው ከዋክብቶች እኛ እያየን የምንደነቃቸው አንዳንድ ሳይንቲስቶች መሃላችን ነበሩ፣ የናሳ ሰዎችና አንዳንድ ኢቫዳራችን ላይ እያወጡ ያሳዩን ነበረ። በጣም ድምፃቸውን ቀርጸው ምክንያቱም አንዱ መሃላችን የነበረ ሰው ፀሐይ ላይ ነው ቀጥታ ናሳ የሚሰራው። ስገባ ከፀሐይ ጋር ነው የምገናኘው ይላል። በማሽን ነው የሚያየው፣ ኮምፒውተር ላይ ነው የሚሰራው እና ድምፃቸውን እያመጣ ከዋክብቶችን እንዴት ለእግዚአብሔር ዝማሬ ከነ ድምፃቸው ኦሪጂናል ነገር ቀርጾ እዚህ ያሰማን ነበር እዛኛው አዳራሽ እያለን። ወገኖቼ በእነሱ ሳይደሰት ይህ የሚያክል ባህር ሰው እየሄደ ስንት ከፍሎ የሚደነቅበትን ባህር ሳይደሰት ይህ ሁሉ 20 ሚሊዮን ከፍሎ ጨረቃ ላይ ወጥቶ ለትንሽ ነገር ደርሶ ለሚመጣበት ያን ሳያስደንቀው እንዴት በአንድ ነገር ብቻ ተደሰተ? አዎ እግዚአብሔርን ያስደሰተው አንድ ነገር ብቻ ነው፣ ልጁ ነው። እግዚአብሔር ይባረክ፣ ልጁ ነው። ስለዚህ ማንም ምንም ቢሆን አይደነቅም። እግዚአብሔር ያ ደስ የተሰኘበት ሰማይ የተንቀጠቀጠ የመሰከረለትን ልጁን የሚመስል ሰው ሲያይ ግን ይደሰታል። እግዚአብሔር ልጁን እንድንመስል የመጀመሪያ ተቀዳሚ ዓላማው። ስለዚህ የእድገት መለኪያ ምንድን ነው? አንድ ሰው አደገ ምን ሲሆን ነው? ምንድን ነው? በጸሎት ላይ እጁን ከኪሱ ሲከት ነው ወይ አደገ ማለት ነው? እንደዛ ነው? አደገ ምንድን ነው? ረዘም ሲያደርግ ነው? 40 ቀን ሲያደርግ ነው? አይደለም፣ ልጁን ኢየሱስን ሲመስል። በቃ እድገታችን እንድናስተካክል ነው። ምንድነው እግዚአብሔር ከኔ የሚጠብቀው? እነዚህ አገልግሎቶች እኔ ላይ ሰርቶ ጸጋም ሰጥቶ በሌላም አስተምሮኝ እኔንም አስተምሮኝ በህብረትም በኮርፖሬት ፕሬየር በፐርሰናል ፕሬየር በጾም ጸሎት በንባብ በመጽሐፍ ቅዱስ በጸጋ ስጦታዎች እኔን ሰርቶ ምንድነው መጀመሪያ የፈለገው ስትሉ ኢየሱስን የሚመስል ነው የእግዚአብሔር ግብ። ልጁን የሚመስል ሰው ማየት ነው። ልክ የልጁ አይነት እንዲበዙ እግዚአብሔር ይባረክ። ጌታ ሲናገር ምን አለ? አንዲት ቅንጣት ስንዴ ወድቃ ብዙ ፍሬ ካላፈራች ይላል አይደለም? አንዲት ቅንጣት ስንዴ ካልወደቀች ፍሬ አታፈራም። ስለራሱ ሲናገር ነው። መሬት ላይ ትወድቃለች፣ ገበሬ በእግር ይረግጣታል፣ ውሃ ወደዚህ ያረጋታል። ከ3 ቀን ከ4 ቀን በኋላ ብታዩት ያቺ የተዘራችው ዘር መሬቱ ስለምትቀበር በስብሳ ትጠፋለች። ሰው ተቀብሮ ከ4 ቀን በኋላ እንደማይገኘው አይነት ማለት ነው። በቃ ትጠፋለች። ያቺን ኦሪጂናል ስንዴ ከ4 ቀን ከ5 ቀን በኋላ ማግኘት አትችሉም። በአፈር ውስጥ በስብሳ ትጠፋለች። ከዛ ጠፋች አለቀላት ሲባል ሰንጥቃ ከ3 ከ4 ወር በኋላ በቆልቶና
ከዛም ያንን የመሳሰለ ብዙ ነገር ይዛ ትወጣለች። ክብር ለእግዚአብሔር። በቆሎም ስንዴ የማይታችሁ ከሆነ ከጠፉ በኋላ የመጡ ናቸው። ስለዚህ ወድቆ ተቀብሮ ወደ መሬት ወድቆ ዝቅ ብሎ እኛን ያፈራን። ሃሌሉያ። እግዚአብሔር አንድ ስንዴ ብቻ አመጣና ሞዴል አረገው፣ ግን የሱ አይነት ብዙ ሰው ማየት ይፈልጋል። ሃሌሉያ። እኛ የምንም መልክ አንፈልግም፣ የኢየሱስን መልክ ነው እንድንሆን የተጠራ ነው። እስቲ አሜን። እስቲ የልጁን መልክ በሉ ነው። ማን የሚፈልገው? እግዚአብሔር የሚፈልገው የልጁን መልክ እኔ ላይ ማየት ይፈልጋል። የልጁን መልክ እናንተ ላይ ማየት ይፈልጋል። ስለዚህ አንድ ሰው አደገ የሚባለው የመጀመሪያው እድገት ኢየሱስን የመሰለ ሰው ነው። ምንም ብታረጉ ማንንም ለመምሰል በጣም ብዙ ሰዎች ብዙ ነገር ይለፋሉ። ታውቃላችሁ፣ ቡሽሪን ለመሆን የማይጣጣሩ ምንም አገልጋይ ያልሆነ ሰው ማለት ነው። አንድ ትዕቢተኛ ሰው ለመምሰል ሲሯሯጡ ሲለባብሱ ታያላችሁ። ኧረ ትሁቱ አለላችሁ ኢየሱስ። እስቲ አሜን። ኢየሱስ እግዚአብሔር የተባረከ ይሁን። ስለዚህ ምረጡ፣ ወስኑ። ጸጋ ስጦታ ጸልያችሁ እግዚአብሔር ብዙ ነገር ሰርቶ እናንተ ላይም ቢያርፍ በሌላ ባረፈባቸውም ሰዎች ብትገለገሉ የእግዚአብሔር ግብ አንድ ነው። ቁጥር 1 ክርስቶስን የሚመስል ክርስቶስን የሚመስል በምን? በእምነት። ክብር ለእግዚአብሔር ይሁን። እነዚህ ነገሮች ክርስቶስን የመምሰል ነገር በጣም በህይወታችን የሚመጡት ታውቃላችሁ። አንደኛው በጣም ከጌታ ጋር ስንጠጋጋ ነው። እንመስለዋለን። አንዳንዴ ዝም ብላችሁ ከሆነ ሰው ጋር ጓደኛ ሆናችሁ ለረጅም ጊዜ ከሆናችሁ ባህሪ ትገባባላችሁ። ያ ሰው ያወራው እናንተ ጋር ይሆናል። የሆነ ተመሳሳይ ነገር ይገኝባቸዋል። አንዳንዴ ድምጻቸው ሁሉ እኩል ይሆናል። ከክርስቶስ ጋር ስንነካካ፣ ከክርስቶስ ጋር ስንከርም አንዱ ይዘነው የምንወጣው እምነትን ይዘን እንወጣለን። ንግግሩን ይዘን እንወጣለን። መልኩን ይዘን እንወጣለን። ሐሳቡን ይዘን እንወጣለን። የሚወደው እኛ የምንወደው ይሆናል። የሚደሰትበት እኛ የምንደሰትበት ይሆናል። ተቃራኒ አንሆንም። እሱ የሚጠላው እኛ እየተደሰትን አንወጣም። በጣም ስንቀርበው፣ በጣም ከሱ ጋር ስንከርም የሱን አይነት እንሆናለን። ሃሌሉያ አሜን። ሪሌሽንሺፕ ከሱ ጋር በጣም ያስፈልገናል። ሌላው በምንድን ነው? እሱ በጣም አባቱን ታዛዥ ስለነበረ በመታዘዝ ሃሌሉያ፣ በመታዘዝ ክርስቶስ ጋር ከርሞ ለእግዚአብሔር የማይታዘዝ ህይወት ሊኖረን አይችልም። ምክንያቱም የክርስቶስ ህይወት ራሱ ለእግዚአብሔር የታዘዘ ህይወት ነው። ራሱ ለሞት እንኳን ለመስቀል ሞት የታዘዘ ሆነ ይላል። በጣም ጥሩ ነገር እየመረጠ ሳይሆን በጣም ለማይገባ ሞት የታዘዘ ነው። ሃሌሉያ። ንጹህ ህይወት ይዞ ወንበዴዎች የሞቱበት ሞት የመረጠ ነው። መታዘዝ ማለት ይሄ ነው። እየመረጠን አይደለም የምንታዘዘው። እንደዚህ አይነት የክርስቶስ ህይወት ያለው ሰው እየመረጠ አይታዘዝም። ክርስቶስ ጋራ በፍጹም በቃ አይመለከተኝ የምትሉት እግዚአብሔር ከፈቀደ አልፍበታለሁ ነው የሚለው። አይሟገትም። መርጣችሁ የምትወስዱት ነገር አለ። ክርስቶስ የነካው ይሆን ከሆነ የምትፈልገው ነገር በህይወት ይሁን ይላል። የእግዚአብሔርን ፍቃድ ከክርስቶስ ጋር የተጠጋጋ ሰው ሙሉ ደብዳቤ ጽፎ እቺን ፈርምባት እያለ 40 ቀን ጾም ጸሎት አይዝም። በጣም ስትነኩ የምትሆኑት ሙሉ ደብዳቤውን ጻፍና የመጨረሻውን ፊርማ እኔ ኦሬዲ ፈርሜልሃለሁ ነው የምትሉት። የምትፈልገውን ጻፍ፣ እኔ ፈርሜልሃለሁ ነው የምትሉት። ክርስቶስ ለእግዚአብሔር ያደረገው ይሄ ነው። የሚሆነውን የነገረው አባቱ ነው። መጥቶ የሆነው እሱ ነው። እሺ ያለ ታዘዘ ይላል። እግዚአብሔር የተመሰገነ ይሁን። አትመርጡለትም። እግዚአብሔር ራሱ በህይወታችሁ ላይ ስራ ይሰራል። ከክርስቶስ ጋር ሰው ሲጠጋ አንድ ጸሎት፣ እኔ አንድ ሰው ብቻ ነው በህይወት ዘመኔ የማውቀው። ታመመ ብለው ከዴንቨር አካባቢ ነው ይሄኛ እዚህ አካባቢ መሪዎች ታውቃላችሁ፣ ቅርብ ጊዜ ወደ ጌታ የሄደ ሰው ነው። በረም በጠዋት በቃ ቶሎ ድረስ ተባልኩ። 1 3 4 ሆነን፣ አንደኛው ከቨርጂኒያ ነበር። ሮጠን አይኖቫ ሆስፒታል ነበር ሄድን። ልክ እንደደረሰን ገና ፋይንድ አውት አድርገው በቃ ትንሽ የተሯሯጡ ነው ዶክተሮች ምኖች ነበሩ ከበውታል። እና ከመሃል ያለው ቄስ አንተ ነህ አለ። አሁን ትነሳና የምትጸልየው እንደዚህ ነው፣ ሌላ ነገር እንዳትጸልይ አለ። በጣም አዘነን ስለነበረ ሰማሁ። አባት ሆይ ፍቃድ ከሆነ ይሄ ጽዋ ከኔ ይለፍ፣ ግን የኔ ፍቃድ ይሁን ያንተ ፍቃድ ይሁን ብሎ የኔ እረኛ እንደጸለየው እሱን ጸልይ ያለኝ።
ከቃሉ መውጣት ስለማልችል ተነስቼ የጸለይኩት እሱ ነው። አባቱ የፍቃድ ቢሆን ይሄ ጽዋ ከሱ ይለፍ። እሱ ተኝቷል። ሶስቱ ሰዎች ማስክ አድርገን ነበር የገባነው፣ ከበናል። ፍቃድ ቢሆን አትርፍልን። ፍቃድህ ካልሆነ ግን በቃ የምትፈቅደውን የምትወደውን አንተ ደግ አምላክ ስለሆንክ የምትፈልገውን ፈጽማልን። 59 ቀን ብቻ ተቀመጠ፣ ተሰበሰበ። እጃችንን ይዞ ነው የተሰበሰበው። በሰላም ጊዜ ያመንኩትን በሞት ፊት ማመን አለብኝ አለ። የተከበረ ሰው ክርስቶስ ሲገባን እግዚአብሔር በፊት ለፊታችን የሚያቀርበው ምንም ነገር እንመርጣለን። እንድናልፍ የፈለገውን ነገር እናልፋለን፣ አንመርጥም። ይሄ ከየት አገልግሎት እንደወሰደ ራሱ አይታወቅም። የእግዚአብሔር በክርስቶስ የተሰሩ ሰዎች ክርስቶስ ያደረገውን ነው የሚያደርጉት። ምን ይላሉ? ጌታ ሆይ ይሄን ፍቃድ ቢሆን አድርግ፣ ካልሆነስ የኔ ፍቃድ አይሁን ያንተ ፍቃድ ይሁን። ከኔ ይልቅ አንተ መልካም ነህ፣ ከኔ ይልቅ አንተ የምትለው ይሻላል። አሜን፣ ይሻላል። እግዚአብሔር ክፉ ነው በጎ ነው? መልካም አምላክ ነው ወይስ አይደለም? እስቲ ክፉ ነው የምትሉ እጃችሁ አለ። እግዚአብሔር መልካም ነው የምትሉ እስቲ መልካም ነው። አሜን፣ መልካም ነው። እግዚአብሔር መልካም አምላክ ነው። ልፈትናችሁ ብዬ አይደለም፣ ልባችሁ እንደዛ ይበል። እግዚአብሔር ሰው ጥሎ የማያውቅ፣ እግዚአብሔር ክፋት የማያውቀው፣ እግዚአብሔር ፍቅር ብቻ፣ ባህሪ ውስጥ ያለው ፍቅር ብቻ፣ ደግ ብቻ። ታዲያ አንዳንድ የማይገባን ነገር ውስጥ መልካም ነው፣ መልካም ነው። የማይገባን ነገር ውስጥ እንኳን እግዚአብሔር መልካም አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ክርስቶስን ምሰሉ። አንዱ በዚህ ውስጥ የሆነው ነገር ይሄ ነው። እግዚአብሔር እነዚህ ጸጋ ስጦታዎች የሰጠን ወደ ሙላቱ እንድንደርስ ነው። በቃ ሙልት፣ ሃሌሉያ፣ ወደ ክርስቶስ ሙላት፣ ወደዛ ልክ። ካደጋችሁ እንደዛ አደጉ። በእግዚአብሔር ላይ በትዕቢት የሚናገሩ አንዳንዶች የገጠሙኝ እግዚአብሔር ላይ ድንጋይ የሚወረውሩ። ይሄ እድገት እኮ አይደለም። አጓጉል ነገር የሚናገሩ፣ ይሄ እድገት አይደለም። ለእግዚአብሔር እንዲህ በትዕቢት አልኩት ብለው ከዛስ እድገት፣ ኧረ አይደለም። እድገት የክርስቶስ ነው። አባቱን አከበረ። እግዚአብሔር ላይ ክፉ የሚናገር ሰው በፍጹም እድገት አላደገም። አሽቆልቁሏል፣ ከጸጋ ውስጥ ወጥቷል። እውነት ለመናገር አንድ ሰው አለ ሲባል ሰምቻለሁ። አባቴን ገደለ፣ ደግሞ አሁን የምን አድርግ ነው የሚለኝ አለ። እግዚአብሔር ጋር እስቲ ደግ ነው በሉ፣ መልካም ነው በሉ፣ እደጉ፣ በትክክል እደጉ። ኢየሱስን መሰሉ። ኢየሱስ የተናገረውን ተናገሩ። ኢየሱስ አባቱን ያለው ከአባት ከኢየሱስ በላይ እግዚአብሔርን የቀረበ አለ? ከሱ ይወጣ አለ? ዝም ብሎ እኮ አንዳንዶች አሁን ከሱ ወጥተን መተናል እንደሚሉት እኮ እንዳይመስላችሁ። ኢንተርቪው ላይ እንደው ስሙን አልጥራላችሁ እንጂ የቤተክርስቲያን ኃላፊው ኢትዮጵያው አንድ አባት ይሄ ነገር ቨርጂኒያ ልንቀበለው ሄደን እከሌ የባሌ ሰው አይደለም እንዴ አለ። አዎ ነው አለው። ታዲያ ምንድነው የእግዚአብሔር አይነት እንደኝ የሚለው አለ። እንዳይመስላችሁ ቲክቶክ ላይ እንደሚሰበክ አይነት አይደለም። እግዚአብሔር በጣም የተፈራ የተከበረ አምላክ ነው። በጣም የቀረበው ማንም የለም። እኔ ሌሊቱን ሙሉ ሳወራ ነው ማድረው ብትሉ እኮ ውሸታም ናችሁ። ከሱ ውስጥ የወጣ ቀድሞም ከሱ ጋር የነበረ ልጁን የሚያክል የለም። እንደዛ ሆኖ እኩል ሆኖ ከሱ ውስጥ ወጥቶ ልጁ ሆኖ እሱ አባቱ ሆኖ ቅድመ ዓለም ከሱ ጋር ያን ሁሉ ዘመን ኖሮ አብረው ኖረው ሲመጣ አከበረው። እግዚአብሔር ይሄ ነው መንፈሳዊነት፣ ይሄ ነው እግዚአብሔርን የሚያከብር ህይወት። አሜን። በእግዚአብሔር ላይ አጓጉል ነገር የሚናገር እድገት አይደለም። በእግዚአብሔር ላይ ክፉ ነገር የሚናገር እድገት አይደለም። በእግዚአብሔር ላይ የሚቆጣ ህይወት እድገት አይደለም። እግዚአብሔርን በተቃራኒ የሚስል እድገት አይደለም። ማንም ላይ ቢሆን ኢየሱስ ላይ ከሆነ አይበልጥም። ዋው! ኢየሱስ ላይ ከሆነ ይበልጣል? አይበልጥም። እንደ ኢየሱስ ሁላ እኔ ቢቀጣኝ ማለት ነው ምንም ነገር በስቅላትም ቢቀጣኝ ከፈቀደ፣ አሁን መጥምቁ ዮሐንስ ያሳዝናል። የሞተበት ሞት ያሳዝናል። አንገቱ ተቆርጦ አንድ በዘፈን ያስደሰተች ሴት ከእናቱ ጋር ምን ላርግልሽ አለኝ ንጉሱ።
አይ የዮሐንስን አንገት በይ ተብሎ እንደዚህ በቀልድ አንገቱ ተቆርጦ የመጣ ያው ኢየሱስ እዛ ሆኖ ማለት ይኸውልሽ እንደዚህ እንኳን ሆኖ እግዚአብሔር ጻድቅ ነው። ለምን ኤልያስ ላይም ሳሙኤል ላይም ምናምን በኃይል ቢያገለግሉም እንከን አይጠፋም። ኢዮብ እንዳለው ነው። ሰማይ ምድር እንኳን ከፈተሽክባቸው በደንብ ላበጥር እንደው በወንፊት ላርካል አታገኛለህ። መላእክቱም እንኳን በፊት ንጹህ አይደሉም ማለት ኢዮብ ንጹህ ልጁ ብቻ ነው። ራሱ ጲላጦስ መሰከረ። እጁን ይሄ ንጹህ ሰው ነው እንከን የሌለበት የእግዚአብሔር በግ ኢየሱስ ነው። ታዲያ ኢየሱስ ላይ እንደዚህ ይጨከናል? እግዚአብሔር ጻድቅ ነው። እናንተ እስቲ እግዚአብሔር ጻድቅ ነው በሉ። እግዚአብሔር ጻድቅ ነው። ኮምፕሌን ቢኖር ልጁ ነበር የሚያደርገው። ግን የእግዚአብሔር ትክክለኝነት አባት ሆይ እያለ መስቀል ላይ በዛ ሁሉ ጣር ስለምን ተውከኝ? የትህትና ንግግር። እግዚአብሔር ይባረክ። በነበረኝ ነገር ደግሞ አሁን አክብረኝ። ፈጽመው አከበርኩ። አሁን ደግሞ በነበረኝ ክብር አክብረኝ አባት ሆይ። እኔ አባቴን ነው የምሰማው። እኔ ከአባቴ ያየሁትን ነው የማረገው። እናንተ ስለምኑ ነው የምትወቅሱኝ? ስለምኑ ነው የምትሰድቡኝ? ቤልዜቡል የምትሉኝ ስለምንድን ነው? መልክ አይታችሁ አትፍረዱ እንጂ። አቤት ትህትና! እግዚአብሔር የነካው ህይወት ትቢት አይደለም የምታገኙበት። እየተሰቃየም ትቢት አታዩበትም። እግዚአብሔር ይንካን፣ ወደ ልጁ ያስጠጋን፣ ወደ ልኩ። አይሻላችሁ ወይስ የሆነ አሸር ባሸር በልተን እንውጣ? ወደ ልጁ ያሳድገን። እሱ ነው እድገት፣ እሱ ነው መንፈሳዊነት። እግዚአብሔር የሚለን የእግዚአብሔር ልክ እሱ ነው። በቃ ቁጥር 1 አስቀምጡት በህይወታችሁ፣ በበራችሁ፣ በመቃናችሁ ጻፉት። እግዚአብሔር እኔ ላይ የሚፈልገው ቁጥር 1 እድገት ሐዋርያ እንደሆነ አይደለም፣ ልጁን እንድመስል ነው። ኢየሱስን ምንም ይውረድብኝ ምን ሊያረጋኝ ነው ያስበው? ምንም አያረጋችሁም። ቁጥር 1 የእግዚአብሔር ዓላማ ልጁን ኢየሱስን ኤሉስ ማየት ነው። በቃ ይሰራዋል፣ ይኮረክመዋል፣ እዚህ ውስጥ ያስገባዋል፣ እዚህ ውስጥ ያስገባዋል። ምንድነው እኔ ላይ እስካሁን ያልጨረሰው? የልጁን መልክ እስኪያይ ድረስ ነው። ምንም ከኔ ጋር ግብ ግብ የሚፈጥር አምላክም አይደለም። ሲጀመር ከትል ሰው ጋር ትቢያ ከሆነ ሰው ጋር ምን ራሱ ነው ጉዳይ ብሎ የመጣው? ምን ነው ሁሉ የሚለፋው? ከሳሬስ ጀምሮ እየተከታተለ አሜሪካ ሲገባ እየገባ ምንድነው የፈለገው? ልጁን ነው። ምን እኔ ውስጥ ወርቅ ያገኝ ሳውዲ አረቢያ ብሄድ ቢቆፍር ይሻላል። ምን ያገኛል? እኔ ውስጥ የልጁ መልክ ነው የሚፈልገው። እስቲ አሜን አሜን። እስቲ እኔ ውስጥ በሉ የኢየሱስን መልክ እግዚአብሔር ይፈልጋል። አሜን ፈልገዋል። ቁጥር 1 ይሄንን ነው። በምኑ ነው ምንድን ነው የሚፈልገው? አሁን ይሄ ታዲያ እኔ አሁን የፈለገ ቢሆን አሁን ክርስቶስ እንግዲህ በስዕል የሚያሳዩንን የተዛነፈ እንደዚህ ዝርፍ ምንድን ነው የምትሉት አይነት ጸጉር እንደዚህ እሱ የእስራኤል ያለው እንደዚህ ሰልካካ ወይም ምናልባት ጠይምነት ወይም ቀይነት ይሆናል። ምንኛ ውስጥ እንደዛ ሊያገኝ አይችልም። የዛ ጉዳይ አይደለም። መልኩ የምንለው ህይወቱን ነው። መልኩ የምንለው መንፈሳዊ ነገሩ ነው። እግዚአብሔር የሳበው እሱ ነው። ስለ ዋና መልኩ ብትነግሩኝ ደምግባት የለውም ነው የሚለው። የደምላብ አላበው ደምግባትም ስለሌለው እናየው ዘንድ እስቲ አሜን ይታያል። ክርስቶስን እኮ ማንም ሰው በስጋ ቢያየው ይጠላዋል። ወደ ለመናገር አሁን እዚህ የሆሊውድ ሰዎች የሆነ ሰው ፈልገው ወይ አንተ ጴጥሮስ ሆነ ስራ፣ አንተ ኢየሱስ ሆነ ስራ እንደሚሉት አይደለም። ኢየሱስ ሪሉን ቢያዩት ማንም ሰው እናየው ዘንድ ደምግባት የለውም ነው የሚለው። አይገርማችሁ? ሰው ማየት አይችልም ነበር። ስለዚህ ይሄ የእንትኑ መልክ አልነበረም የተፈለገው። እግዚአብሔር የውስጥ ውበት ሃሌሉያ የታዘዘበትን እሺ ያለበትን እሱን የፈለግከውን አድርግ በቃ እኔ ያለውልህ ለዚህ ነው የምፈልግ እሺ ብሎ ታዞ የመጣበትን የመታዘዝ ህይወት እግዚአብሔር ከክርስቶስ አገኘ። ስለዚህ ዛሬም በእኛ ህይወት የሚፈልገው እሱን ነው። ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 9 ብትጽፉት ደስ ይለኛል። በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳሁ ክርስቶስን አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። እርሱንና አብረን በለው እርሱንና የትንሣኤውን ኃይል እንዳውቅ ምን አለ? በመከራውም እንድካፈል። ሰው ይሄን ይመኛል። ክብሩን እንመኝ እንዴ መከራ ሰው ይመኛል። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ
በሞቱ እንድመስለው እመኛለሁ ይላል። ብዙዎቹ ሐዋርያት በነገራችሁ ላይ የሞተበት ነገር ይናፍቃቸው ነበር። እሱ የሞተበትን እሱ ያለፈበትን ነገር ለማለፍ ይሻሙ ነበር። አይገርማችሁ? በተለወጡ ነፍሶች ላይ የጻፍኩት አንድ ታሪክ አለ። አንድ አባት ኢንተርቪው አድርጌ ነው ኢትዮጵያን አገኘሁት። እዚህ ልጆቹ ጋር ከመጣ በኋላ ደግሞ ኢንተርቪውን ከ6 ዓመት በኋላ ጨረስኩኝ። በጣም ከነገሬ ነገር ውስጥ ተገርፈው በደርግ ዘመን ነው። ከዛ በኋላ እስር ቤት ገቡ በሙሉ። ቸርቹ ትንሽ ነው። በዛ ሰዓት እነ ፓስተር ጻድቁም የነበሩበት ነው። ተገርፈው ከዛ ተከተትናል። በኋላ አንድ ግብርና ሚኒስቴር ውስጥ በሹፍርና ሲሰራ የነበረ ስሙን ጠቅሶልኛል፣ እዛ መጽሐፉ ላይ አለ። እዛ በኋላ ሲመጣ እኔ ቤትም ሲመጣ የለም፣ እዛም ሲሄድ በቃ ትንሽ ስለሆነ ይጠራራሉ፣ ይጠያየቃሉ። ሲሄድ ያኛው ምን የት ሄዱ ሲባል ሰዎች ነገሩት። እስር ቤት እኮ ሰብስበው ከተቱት። ወይ እንዴት ይሄ ክብር ያመልጠኛል ብሎ መኪናውን ግብርና ሚኒስቴር አስቀምጦ በእግሩ የት ሄዳል? የታሰርንበት መጣል። ከዛ በኋላ ፖሊሶች እዛ በር ላይ ያሉ፣ ምንድነው አንተ ሲባል እዚህ የታሰሩ ሰዎች አሉ እኮ። ታዲያ ምን ፈለክታል? አይ እኔም ከነሱ ጋር ስላለው አብራችሁ ማሰር አለባችሁ። ጂሰስ ይሄ ሪያሊቲ ነው። ዘርበላ አንተ በቃ አብረህ አልነበርክም? ነበርኩ እኔ ለስራ ወጥቼ ነው ብሎ ተሟግቶ እስር ውስጥ ተቀላቀላል። በመከራው እንድመስለው ሲገባችሁ ይሄ ነው ክብር እኮ። ዛሬ ሌሎች እኮ የሚነግሩን የቀይ ምንጣፍ በ4 በ5 ሰው ታጅቦ እኮ አይደለም ክብር እኮ። እሱ እኮ ውርደት ነው። ኢየሱስ እኮ ክብር የሚለው እኮ በመስቀል ላይ የሰራውን ስራ ነው። ዋጋ በመክፈል ለሌሎች ማበብ፣ ለሌሎች ሰው መሆን፣ ለሌሎች ብዙ ነገር መሆን፣ የከፈለውን ነገር ባዶ የሆነበትን፣ ድሃ የሆነበትን፣ የታመመበትን፣ ለኛ ጤና የታመመበትን፣ ለኛ ባለጠግነት የደህየበትን፣ ለኛ ፈውስ የቆሰለበትን። ሃሌሉያ! እሱን ነው እኮ የሚለው እንድመስለው። ቆላሲያስ ጳውሎስ ይሄን ነው በቃ በብዙ ሲመኝ ነበር። ወደ ሁለተኛው ሊድላችሁ። ሁለተኛው ምንድን ነው ከኛ የሚፈልገው? ቁጥር ኤፌሶን 4 ቁጥር 14 ላይ ነው ያለላችሁ። አብረን እናንብበው። 12ን ክርስቶስን መምሰል ቁጥር 1 ነው። ከዛስ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። ሃሌሉያ! ጽናት፣ በትምህርት ንፋስ ወደዚህ መፍገምገም በፍጹም እግዚአብሔር አይፈልግም። እነዚህ የጸጋ ስጦታዎች፣ የማስተማር ስጦታዎች፣ የሐዋርያነት ስጦታዎች፣ የትንቢት፣ የቅድም ያልኳችሁ the fivefold ministries የተሰጡን ሌላው ነገር ጽናት፣ በትምህርት ንፋስ ወዲህ እየተፍገመገመን አንዴ በዚህኛው አንዴ ደግሞ አሁን እንደዚህ የሚቀያየሩ አሉ እኮ። ከ6 ወር በኋላ ሙስሊም ሆኛለሁ ይላሉ። ከሆነ ወር በኋላ ደግሞ እንትኖኛለሁ ይላሉ። እንደዚህ አይነት ነገር አይደለም። በነገራችሁ ላይ ኤፌሶን ላይ በጣም ግራ የሚያጋቡ ሰዎች ነበሩ። በጣም አደገኛ የስህተት ትምህርት የሚያስተምሩ ሰዎች ነበሩ። ኖስቲዝም የሚባል ሰምታችሁ ከነበረ የኖስቲኮች መፈልፈያቸው ራሱ ቆሮንቶስና እዛ አካባቢ ነው። በጣም ታዋቂ ከተሞች ስለሆኑ ኤፌሶን የብዙ ነገር ራሱ 50,000 ብር በጥንቆላ መጽሐፍ፣ የአስማት መጽሐፍ የተቃጠለበት ብቸኛ ከተማ ብታዩ ኤፌሶን የጥንቆላው ብዛት፣ የሆቴሉ ብዛት፣ የሀብታም ብዛት፣ የነጋዴ ብዛት፣ የቴክኖሎጂ ብዛት የምታዩበት አሁን ድረስ ስልጡን የሆነች ታስታውቃለች። በዛው ልክ እንደ አሸን ሐሰተኝነት የተስፋፋበት እንደሆነ ከምዕራፍ 2 ላይ ላሳያችሁ። ዮሐንስ ራእይ ምዕራፍ 2 ላይ ስለ ኤፌሶን የተጻፈው መልእክት ላይ እንደዚህ ይላል። በኤፌሶን ወዳለው ኤፌሶን አለ የተማርን ያለ ነው። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘ በ7ቱም የወርቅ መቅረዞች መካከል የሚሄድ እንዲህ ይላል፣ ስራህና ድካምን ትዕግስትህን አውቃለሁ። ክፉዎችን ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉ መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ኤፌሶኖች ምንድን ያደረጉት? የሆነ ሰዓት ላይ አስገራሚ እኮ ነው። ምንን ብለው የሚዞሩ ነበሩ በመሃላቸው። እንደገና ላንብብ፣ በማስተዋል እግዚአብሔር ይሙላል።
ብቻዋን ልቁረጥና ላንብብላቸው። ሐዋርያንን የሚሉትን ያልሆኑትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜን ብለህ ጸንተህ አልደከምክም። ምን ነበሩ በመሃላቸው? ሐዋርያንን ነው የሚሉት ናቸው አይደሉም? አያችሁ። በሚገርማችሁ ሁኔታ ግን እነዚህ ሐዋርያንን ብለው በመሃላቸው የተነሱት ሰዎች ሐዋርያንን የሚሉት ከየት ያመጡትን ነው? በኤፌሶን ምዕራፍ 4 ቁጥር 11 ላይ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች ተብሎ ለመጀመሪያ የተጠቀሰውና የሚታወቀውም በኤፌሶን ብቻ። ጳውሎስ ለኤፌሶን ሰዎች ነው ይሄን የጠቀሰው። ወደ ላይ ሲሄድ ነው እነዚህ ምርኮ ማርኮ ለሰዎች ስጦታ ሰጠ የሚለው። ነገር ግን ኦሪጂናሉ እያለ ዶላሩ ፌክ ይዘው ቸርች ውስጥ ተነሱ። ያኛ ሐዋርያ ወደ ክርስቶስ የሚያስጠጋ ነው፣ ይሄኛው ደግሞ ትዕቢተኛ የሚያደርገው። አያችሁ። ኤፌሶኖች ምን አደረጉ? ለጥቂት ጊዜ አንዳንድ ሰዎች መረመሯቸውና ኖ ሐዋርያነትም እንዲህ ሊሆን አይችልም፣ ትምህርታቸው እኮ በፍጹም ወደ ክርስቶስ አያስጠጋም። እነዚህ ሰዎች እኮ ወደ ክርስቶስ በፍጹም ማይጠጋጋ ነገር ነው ያላቸው። መርምረህ ሐሰተኞች እንደሆነ አገኝ፣ በቃ ታግሰሃል፣ ጸንተህ ስለ ስሜ አልደከምክም ይላቸዋል። ዳሩ ግን ብዬ ቆርጬዋለሁ፣ የምነቅፍብህ ነገር አለኝ ይላቸዋል። ሌላ ነው የሚነቀፍባቸው። በዚህ ጉዳይ ችግር አልነበረባቸው። ምን ልላችሁ ነው? ስህተት ቀጥታ ነው የመጣው። ልክ ኦሪጂናሉ እንደመጣ ፎርጂዱም ዶላር አብሮ ነው የመጣው። ባንክ ውስጥ የሚያስጠኑት ምንድን ነው ይባላል? የባንክ ሰዎች የበለጠ ልታውቁ ትችላላችሁ። ብዙ ሙቀት የለኝም፣ የሰማሁትን ነው። ሁሌ የትኛውን ባንክ ኢትዮጵያ ሂዱ የትም ሂዱ፣ አሁን እዚህ ዶላር በየቀኑ ፎርጂድ ይሰራል። አሜሪካ የምታደርገው ምንድነው? አይታችሁ ከሆነ የድሮ ዶላር ነው የአዲሱ ነው የምንለው እኮ ትናንሽ ነገር እንደ ምልክት የምትሆን እነሱ የማይደርሱባትን ነገር በስውር ይሰራሉ። ማሽኑ ላይ ስታደርጉ ይነበባል። ለሙሉ የባንክ ሰዎች የሚያስጠኑት፣ ሁሉም የባንክ ሰራተኞቻቸው የሚያስጠኑት ፎርጂዱን አይደለም። ፎርጂድማ ምን ታጠናላችሁ? ፎርጂድ እኮ አሁንም ነገም ገና ሌላ ይመጣል። ሁሉም ሰራተኞቻቸው የሚያስጠኑት ኦሪጂናል ነው ፎርጂድ ነው? ኦሪጂናሉ ነው። ኦሪጂናሉን አንድ ያስጠኗቸዋል። ከዚህ ውጭ የሚመጣ በሙሉ ፌክ ነው ይባላሉ ማለት ነው። ልንገራችሁ፣ ኦሪጂናል ሐዋርያነት ከዛ ውጭ ከመጣ ፌክ ነው። ኦሪጂናል ነብይነት ልንገራችሁ፣ ኦሪጂናል ወንጌላዊነት ልንገራችሁ። ዝም ብሎ መዞር በፍጹም እንዴ! ወንጌላዊነት ከነፍሳችሁ ከነፍስ ጋር የሚተሳሰርበት ነው። ነብይነት ትሻገራለህ። ፓሪስ ስትገባየው፣ ጀርመን ስትገባየው ምንም ወደ ጋምቤላ አይልህም፣ ወደ ጋምቤላ አይልህም፣ ወለንጭቲ አይልህም፣ ሸንኮራ ዮሐንስ አይልህም። እዛ ያለው ህዝብ ገብቶቻል። ዝም ብሎ ጀርመን ብቻ የሚታየው። ኧረ በኢየሱስ ስም ይሄ ነብይ አይደለም። አሻግረው ጠቅላላ በትንቢት የመጣ ነው። ጀርመን እየተሰቃዩ ያሉ ሰዎች እውነቴን ነው የምነግራቸው። ሰሞኑን ኖርዌይ ነበርኩና አንዱ ከሄድኩባቸው ቦታዎች ለረጅም ዓመት የማውቀው ሰው ጋር ስልክ ከአዲስ አበባ ተቀበልኩና እዚህ ደርሼ እንዴት ሳልጠይቀው ብዬ ደወልኩ። በእርግጥ እሱ ትንሽ ወጣ ያለ ቆስሎ አልነበረም። በጣም ደነገጠ። እንደውም የዩቲዩብ ላይ ስብከትን እያየው እያለ ነው ገርሞኛል። ከስንት ዓመት በኋላ ተባብለን 15-18 ዓመት ይሆናል ከተለያየ እና ስለሱ ማስበው መሳች በጣም ደና ኑሮ የሚኖር ሰው፣ ስራው ጥሩ ነበር። አይሱዚ መኪና እንደነበረው አስታውሳለሁ። በዛ ዘመን ቤት ነበረው፣ ላፍቶ ግራውንድ ፕላስቶ፣ በጣም ብዙ ነገር ያለው በቃ በወጣትነቱ በልጅነቱ የባረከው ሰው። እሱም በሙሉ እቃውን አሳስሮ አልጋውን ብቻ እንዲፈታ ያደረገው አንድ ሰውዬ እንዴት አንቀልቅሎት ትንቢት ተናገሩ። ያንተ እጣ ውጪ ነው አለ። በቃ ከዛ ቀን ጀምሮ እውነቴን ነው የምነግራችሁ፣ የተከራየበት ቤት በሙሉ ቀያይረዋል። አልጋው ብቻ ነው የሚፈታው፣ በሙሉ እቃው ታስሯል። ምክንያቱም ለሱ እምነት ነው። እቃውን ጠረጴዛው ምን ፈታቶ ካረጋ አይሄድም ማለት ነው። እንደሚሄድ እንደ በቃ እምነት ማሳየቱ ነው ለእግዚአብሔር። እስከ ዛሬ ድረስ እንዴት እንደሚሰቃይ ወደ ከተማ እንኳን መምጣት አይችልም። በትንቢት እያሳሳታቸው በትንቢት የትንቢት ዓላማ ወደ ክርስቶስ የሚያስጠጋ ነው። ኢየሱስን ካላሳየ ጥንቅር ብሎ ይጥፋ። መርምረህ እንደ እንትኖች ማግኘት አለብህ። ደስ የሚለንን ነገር ስለተነገረን አይደለም ሰዎች እኛ የምናከብረው የምንቀበለው። ትንቢቱ ወደ ክርስቶስ ያስጠጋኛል ወይ? እንድፈራው ያደርገኛል ወይ? ወደ ጸሎት ያስጠጋል ወይ? እነዚህ ነገሮች ናቸው። የብዙ ነገር ራት እየሆኑ ያሉት ገንዘባቸው እየተበላ ያለ ዘራፊዎች አሁን ቸርች ውስጥ አይደለም የገቡት።
ቀይዋ ጠቆረች እያሉ በሶስት ካርታ የሚጫወቱ የገበያ ሰዎች ይሻሉ ነበር። ዱርዬዎች እኮ አሁን ቸርች ውስጥ ነው የገቡት። በምንድን ነው የገቡት? በትንቢት ስም ነው የገቡት። ማን ነው የሚሸወደው? ይሄው ያልተሰራ ሰው፣ የጸጋ ስጦታ ግብ ያልገባው ሰው፣ ፉርሽካ የሚባሉ ነገሮች ብቻ ደስ ደስ የሚያሰኘውን ነገር እየበላ የሚሄድ ትክክለኛ ወንጌል ያልተሰበከ። ትክክለኛ ወንጌላዊ ይኑርም አይኑርም አሁን በነገሩ አይታወቅም። ወገኖች ወንጌላዊነት የተሰጠው ትስስሩ ከነፍስ ጋር መሆን አለበት። ትንቢት ሲሆን በትንቢቱ ሰዎችን ቅድሚያ እነሱ መኪና ስለሚገዙ ምንጣፍ ስለመቀየራቸው አለም ሰው ተራ ነገር ነው። በጣም ዜሮ ተራ ነገር ነው። ከኢየሱስ ጋር መመሳሰላችን፣ ከእግዚአብሔር ጋር መጠጋታችን ነው የሚያንገበግባቸው። ጸልየው የሚመጡት እሱ ነው። ጸልየው መጥተው ወደ ጃፓን ለማሻገር አይደለም። መጀመሪያ ሰው መንኮራኩር ወደማይደርስበት ወደ ሰማይ ነው መድረስ ያለበት። እስቲ አሜን አሜን አሜን። ያን አይሰጥም ማለት አይደለም። ያ ጭንቀታችን እግዚአብሔር አይገባውም ማለት ያለው this much ሳምጥ ነው ያደርኩት ብሎ ስለ ተራ ነገር እንዴት ነው ስለዚህ እግዚአብሔር እያማጣ ያለው? ምንም ሳይልኮ መስጠት ይችላል። ምንም ሳይልኮ ማድረግ ይችላል። አያችሁ፣ የጸጋ ስጦታዎች ወደ ክርስቶስ ሊያስጠጉን ነው። አሜን። አንዱ የትምህርት ንፋስ ብዙዎቹን ስለሚያፍገመግም እንዳልኳችሁ ነው ኤፌሶን ውስጥ። ስለዚህ ጽናት፣ ይሄ ነው ቁጥር 14 የሚነግራቸው። በትምህርት ንፋስ ወዲህና ወዲህ እያላችሁ ምን ማለት ነው? ንፋስ አንድ ነገር ሲመታ ይወት ወዲህና ወዲህ ማለት ይሄኛው ንፋስ ሲመጣ ወደዚህ ያደርገዋል፣ ይሄኛው ንፋስ ሲመጣ ወደዚህ ያደርገዋል። አንድ ትምህርት ይመጣና ሌላ ነገር ውስጥ ይከተዋል። ሌላ ትምህርት ይመጣና ደግሞ ሌላ ነገር ውስጥ ይከተዋል። ኖ እንዲህ አይነት የዋዠቀ የማንም ትንቢት የማንም ሐሰተኛ ራት የማትሆኑት በየሄዳችሁበት እዚህም የማትገቡት ጽንት ያለ ክርስትና። እኔ በቃ ቆራጥ ሰው ነው የሚያስደስት። ጸጋ ስጦታ እንቀበል ትዕቢተኛ እንሁን እያልኳቸው አይደለም። በጣም አክብረን ነው ጸጋዎችን መጠቀም ያለብን። ግን ጸጋዎችን መመርመር አለብን። ጸጋዎች በሙሉ ወደ ክርስቶስ ማስጠጋት አለባቸው። ቀዳሚ ዓላማው ቀዳሚ ግቡ እኔ ልጁን እንድመስል ነው። ሃሌሉያ። ባትጸልይም ችግር የለም የሚል ይሄ እኮ በለዓሰብ ታምረ ማርያም ላይ ከተነገረው ነገር ምንም አይተናነስም። በለዓሰብ የሚባል ሰውዬ አለ። ይሄ የታወቀ ነገር ስለሆነ ነግራችሁ ሰው በል ማለት ነው። ማዕት ሰው ነው የበላው። ከዛ በኋላ አንድ ቀን ግን በስህተት በማርያም ስም ቀዝቃዛ ውሃ ጠጣ ይላል። ታምሩን ነው የምነግራችሁ። ከዛ በኋላ ሰውየው ሲኦል የገባው ሲኦል ገባ። በኋላ መጣቻ እሷ። ይሄ ውሸቱ ነው። የኢየሱስ እናት ማርያም ጨዋ አይደለች። እንዴት ይሄ ሰውዬ እዚህ ይገባል? በስሜ ቀዝቃዛ ውሃ ጠጥቶ ተብሎ እንደገና እንዲወጣና እንዲመዘን ተደረገ። ተከራክራ ማለት እንዲህ አይነት ፍርሽካ ነው በቃ ሰው እየበላ ያለው። እንዲህ አይነት አስጠሊታ ነገር እየሰማ ሰው እንዴት እግዚአብሔር ሊፈራ ይችላል? የሆነ ሰንበዲ ነው እንጂ የምትፈሩት፣ ሴት ወንድ ነው የምትፈሩት። እግዚአብሔር እንዴት ይፈራል? ስለ ኢየሱስ አንዴ አዲስ ሰፈር ላይ የሆነ ሰው እየሰበኩት መጀመሪያ ስለ እናቱ ነገረኝ። ማን አመጣውና ነው እሱ አለኝ። ለምሳላችሁ እዛ የሚሰማው የማን ስጋ ነው የምትበሉት የሚል ሰባኪ ነው የምከተላቸው ሰውዬ ነበር። ከየት ያመጣው ነው? እሱ ከእናቱ ነው የወሰደው ይላል። ያ ሁሉ ሺህ ሰው ባለበት። አያችሁ፣ ለክርስቶስ ንቀት ያላቸው በዚህ ትክክል አልተሰበከም። ወንጌላዊ ተብሎ ኢየሱስን አልሳለም። ነቢይ ተብሎ ሸቀጥ ነው የተናገረው። ጸጋ ስጦታ እግዚአብሔር ማክበሪያ። ከትምህርት ንፋስ ከዚህ ከምንላጋበት ነገር ምንቆምበት ነው እንጂ ማይሆን ነገሮች የሚሆን አይደለም። መጽዳት አለበት። ቸርች መጽዳት አለበት። ከዚህ አገልግሎቶች ከዚህ መጽዳት አለባቸው። ወደ ራይት ነገር እንደ ኤፌሶን ትንሽ ጊዜ እንደጸኑበት በቃ ቆራጥ መሆን አለበት አይደለም። ጽናት ይጠይቅ ነበር። ያም የትምህርቱ አንዱ ውጤት ነው። እግዚአብሔር ከኛ የሚፈልገው ተፍገምግሞ በዚህም ይሄን ሰማው ብሎ ጽፍት እዚህ መጣ ጸበል ፈለቀ፣ እዚህም ደግሞ የሆነ ውሃ ፈለቀ ሄድት። እንዴት ነው በፈለቀበት በሙሉ ጽንት ያለ የሆነ ነገር ሰምቶ ፍርክርክም አይል በወንጌል የጸና ህይወት ያለው ማንም ትምህርት አመጣ አላመጣ ክርስቶስም የሚሰማ እዚህ ጋር እኔ እንኳን ሆኜ ባሰታችሁ ማይሆን ነገር ብናገር እንዲህ ይላችኋል እንዲህ ይልሻል ብል ጽኑ ሰው እንዲህ ነው የሚለኝ ውስጧ ክርስቶስ ስላለ አላልኩም ይላታል። አይገርማችሁም? አንድ ሰው ማይሆን ነገር ሊያቀራራ ፈለገ። ጸሎት ቤት ውስጥ ነው። እኛ ጸሎት ነበር ሮብ እዚህ ሐሙስ እንደምንጸልየው ድሮ ነው የምነግራችሁ። ገባ
ሲያይን ዝም ብለን በቃ በትህትና ምናምን እኛ ስለማናውቅ አይደለም በትህትና ምን እንጓዘው ብልጥ ስላልሆነ እኔ አዲስ አበባ ልጅ ነኝ በጣም ስማርት ነኝ ከፈለኩ ማለት እና እንትን በቃ ሲያይን ዝም ብለን በቃ ከዚህም ሰው ጋር ነው የምንሄደው ዲግኒቲ ምናምን አንጠብ በቃ ይኸው ሰው የሚያደርገውን አናደርግም ብቻ እና ሊጠቀልለን ነው የፈለገው አመጣጡ እንደዛ እና በቃ ብድር የሌለበትን ያስተሳሰብ ብድር አለብህ ይላል ማአት ነገር 4-5 ጊዜ ሳተ ቀስ በየጎትቼ ወደ ቢሮ ገባውና ሰውዬ ምን እየሰራ ነው አልኩት እንትን ነው የፈለገው ያቺው እሱ አሁን ይሄ የሚያንቀጠቅጡ አንድ ነገር ትናገረኝና ሟርት ይመጣባ አሉ እኮ እዚህ የሚያስፈራሩ አረ ምንም አታስፈራሩ ወገኖች እኛ በድለነው እንኳን አልቀጣንም የምህረት አምላክ የሚታገሰን ነው ይሄ ዝም ብለን በድፍረት እንቀጥልላችሁ አይደለም እላችሁ በጣም ነው የሚያስፈራሩት አሁን ምላችሁን ቼክ አትጻፉና ታያዋታላችሁ አታድሯትም ልጅህን እንዲህ አልሰማችሁም በላይ በታችሁን እንድትሞት ነው ማድረግ ብሎ ሚዝት አልሰማችሁም ዩቲዩብ ላይ ሺህ ሰዎች የሚያገለግል ሟርተኞች እግዚአብሔር ይገልብጣቸው የክርስቶስ መልክ አላየውባቸው ብዙዎች የኛ ገንዘብ ነው ያለቀ ያለው የቅዱሳን ጠቅላላ ነው እዚህ ያላችሁ እዛ ነው እኮ ከዳል እዛ ነው እኮ ምንድነው ጽን እና ምን መሰላችሁ ለልጁ ያልኩት አንተ የምትለው ሙሉ እኔ ውስጥ ክርስቶስ ስላለ የተቀበልኩት ጌታ አይደለም ይለኛል አልኩት ዋ ቀጥ ብሎ ወጣ ለዘላለምም አልተመለሰም በቃ ውሸታሞችን የሚቋቋም የሚመጡ የትምህርት ንፋሶችን የሚያጣራ መንፈስ ከሌላችሁ ማን ነው ታዲያ ውስጣችሁ የተቀመጠ ጽንት ጉብዝ ያለ አሁን ኮኛ ተከላክለን በሆነንም ነገር ያስብቅ በቃ ስጡን እንደዚህ ከአዲስ ከንት ከመጥቷል አገልጋይ ባካችሁ በር ክፈቱልን አንደኛ በቃ ቨርጂኒያ አንዴ ከፍተን እኮ የሆነውን ነው ስለምናቀቁ ህዝባችንን እናስበላን አስገብተው አስበሉ አሁን ጥንቃቄ እኮ ነው ግን ጎበዞች ቢኖሩ ማንንም ይምጣ አይሰማም በቃ የኛ ምን አይሰማቸው ምን ነበር ግን አይደለም ገና አልጠነከርም ገና አልጸናም በትልልቅ ሰው በመናምን በስም ገና ምንሳሳት የሆነ ኮስተራ ላይ ያስነጠሰ ሁሉ አሜን የሚያስብለን ሰዎች ገና ስለሆነን ገና በስሙ ማአት ነገር እሳት ካወረደማኛ ይል በቃ ጠቅላላ ምን ለቀው ሐሰተኛ ግን እሳት እንኳን ያወርዳል ይላል ታገሱኝ ትንሽ እሺ እሳት እንኳን ያወርዳል ይላል አንዱ የሚያስተበት ነገር ይሄ ገና ድንቅ ነገር ተደረገ ብሎ ገና ውስጡ ያለውን የትምህርት ጽናት የሌለው ሰው እንዴት አሳልፋችሁ ትሰጣላችሁ ወገኖች ጽኑ በረኝነት ብቻ ማነቋቋመው ነገር ሊኖር ይችላል የምትሰሙት ዩቲዩብ ላይ ማን ነገር ሊኖር ይችላል ጽንት በሉ ክርስቶስ ከውስጣችሁ ሳይነቃነቅ ይቀመጥ ሃሌሉያ በትምህርት ንፋስ ወዲ አትፍገምገሙ አንዱ የሚለው እሱ ነው ስታስቡ ቆራጥነ ስታስቡ ትክክለኛ ክርስትና ማንንም አለ የሚል በቃ በውስጣችሁ ከወንጌል ጋር ካልተጠጋጋ ማትቀበሉት አሜን ነው ወይ ተበለ እግዚአብሔር ይሁን በጣም ከወንጌል ጋር ካልተጠጋጋ እንዴ ጳውሎስ ገላትያ ምዕራፍ 1 ላይ እኔ ብሆን ማንንም አለና የከተታቸው ነገሮች ያስፈራኛል የሰማይ መላእክት ቢሆን አለ እኔ ከሰበኩላችሁ ከክርስቶስ ውጪ ሌላ ክርስቶስ ቢሰብክ ምን ያለ ይሆን ምን አይነት የጸና ነገር ነው ውስጥ የተቀመጠው ከተሰበከ ውጪ መልአክ እኔ በእግዚአብሔር ፊት የምቆም ቅዱስ ገብርኤል ነኝ ብሎ ቢናገርማኛ የለም ዝም ብሎ እኮ የናይጄሪያዎቹ የዚምባብዌዎቹ እኮ ነው እያሳሳቱ ነው ያሉት የሰማይ ነኝ ብሎ ቢመጣማ አለቀልን ማለት አያችሁ በመልአክ መልክ የተገለጠውማ ጳውሎስ ግን ምናለ ማንንም ቢመጣ እኔ ከሰበኩላችሁ ከክርስቶስ እስቲ አሜን በቃ ከዚህ ውጪ ወንጌል ሌላ ነው ብሎ ሌላ ኢየሱስ ቢሰብክ የተረገመ ይሆናል የኛ ኢየሱስ የተሰቀለው ነው የኛ ኢየሱስ ትሁቱ ነው የኛ ኢየሱስ በግ ሆኖ አንበሳ የሆነው የኛ ኢየሱስ ለእግዚአብሔር የታዘዘው ነው የኛ ኢየሱስ በመከራውም ጊዜ እንኳን እግዚአብሔርን ያልተሳደበ አባቱን ያከበረ እስከ ሕይወቱ ፍጻሜ ድረስ እግዚአብሔርን ያስከበረ የሱ ልጆች ነን እኛ ጌታ ይባረክ ትንሽ ታገሱ ዛሬ ሶስተኛው
እውነትን በፍቅር መያዝ የሚል ታገኛላችሁ። ቁጥር እዚሁ 15 ላይ ነው የምታገኙት። ላንብበው። እንዲህ ይላል፣ በትምህርት ንፋስ እየተፍገመገመን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። አሜን አሜን። ምንን በምን እየያዝን? እስቲ እውነትን በፍቅር በሉ። እውነት እንይዝና ቀጥሎ የሚጠብቅብን ሶስተኛ ነገር ነው የምነግራቸው። እውነት እንይዝና እውነት ግን በፍቅር መሆን አለበት። ጌታ ኢየሱስ እውነት ነው ወይስ አይደለም? እውነት ነው፣ ግን ጸጋ ይዞ ፍቅር ይዞ ነው የተገለጠው። እውነት ይዘን በሮንግ መንገድ ከሆነም ችግር ነው። እውነትን በፍቅር መጽሐፍ ቅዱስ ብዙ ቦታ ይለናል። በፍቅር የሚነገር እውነት ችን ያዙ። በፍቅር የሚነገር እውነት። ፍቅር የሌለበት እውነት ችግር አለ። እውነት ይዘን ግን በፍቅር አንዳንዴ እኛ ጋር ነው እውነት፣ የኛ ኢየሱስ ነው እውነት የምንል ሰዎች ሐሰት ነገር እንደሞላባቸው የምናውቃቸው ጋር የምንገለጥበት መንገድ በጣም የተሳሳተ ይሆነ። እናት ለማዳን፣ እህት ለማዳን፣ ወንድም ለማዳን ትዕግስት እንኳን የለን። ያንተ ብለን የሆነ ወይ ሴት ወንድ እዛ የሚያመልኩት አለ ትገልበጥልህ እንላለን። እንዲህ ነው ሰው የሚድነው? እስቲ እውነትን በፍቅር በሉ። አዎ ልክ ልካችን ይሻላል። እውነትን በፍቅር እውነት ይዘናል፣ ግን በፍቅር ነው የምናስተካክለው። ማነጻጸሪያችን ማን ነው? ክርስቶስ ነው። የንግግራችን ማነጻጸሪያ ክርስቶስ ነው። እሱ ቤልዜቦል ነው ያሉትን ሰዎች ዮሐንስ ወንጌል ላይ እንዴት ነው ያስረዳቸው? እንዴት ነው ይመስላቸው? አንተ እኮ የምታስወጣው የአጋንንት አለቃ በሚያስወጣበት ነው። በጣም ውርደት ነው ማለት። ኢየሱስን ለሚያቅሰው እኔ በእንደዚህ አይነት አይደለም መብረቅ እጄ ላይ ቢኖር መላእክቶችን ማዝ እንዳለው ነው። ሰራዊትን ከሰማይ ያስመጣ ነበር እንዳለው ማስጨረስ ነው አይደል? እነዚህ ግን አባታችሁ እንዴት እንደመለሰ ይሁን። ሃሌሉያ። ስለምኑ ነው የምትቆጡኛል? መልክ አይታችሁ አትፍረዱ እንጂ እውነት እኮ ይዟል። ጲላጦስ ልፈታህም ላስርህም ስልጣን አለኝ አስመጥቶ አንድ ትንሽ 4x4 ግቢ ውስጥ በእንትና ሳጥሮ የሆኑ ዘበኝ ወታደሮች ነገር ቆሟል። እሱም ባለስልጣን ሆኖ ከክርስቶስ አንፃር ነቲንግ በስተንፋስ የሚያጠፋው ሰውዬ ይኸውላችሁ ቆሞ ልፈታህም እንትን ልልህም አለ። የሆነ ወንበር ላይ ተቀምጦ ባይሰጥህ አትችልም ማለት ልትፈታ ምንም አትችልም። አንተ ስለራስህ ምን ትላለህ? እውነት ምንድን ነው? በቃ መመለስ አልችልም። ነገርኩ። መልሶቹ ይገርማሉ። እንደው ከአንድ አንፃር ነው መልሶቹ ይገርማሉ። ትህትና፣ ክብር ለእግዚአብሔር ይሁን። ትህትና የምናድገው ወደ ማን ነው? እስቲ ወደ ክርስቶስ ነው በሉ። ማነጻጸሪያችን የምንም ነገር ማን ነው? ክርስቶስ ነው። እዚህ ጫማ ውስጥ ቢሆን እንዴት ይሆናል? ይሄ መልስ እንዴት ይመልሰው ነበር? በቃ እቺን ያዙ። ሰፊ ነገር ነው ያለው፣ ግን እቺን ያዙ። በቃ ይሄን ነገር እንዴት ይመልሰው ነበር? ይሄን ነገር እንዴት ይለው ነበር? ክርስቶስ ቢሆን ምን ይላቸዋል? ክርስቶስ ቢሆን እንዴት ትሪት ያደርጋቸዋል? ክርስቶስ ቢሆን እንዴት ይሰብካቸዋል? ክርስቶስ በህይወታችሁ ሁሉ። ለምን? የእግዚአብሔር ሞዴል ክርስቶስ ነው። በንግግር አልቲሜት፣ የአባት አልቲሜት ክርስቶስ ነው። የጨዋ የትሁት የታዛዥነት ልክ ክርስቶስ ነው። ማንም ጋር አላነጻጸም እንዴ። እሷ ከእግዚአብሔር ጋር የተቀራረበች 40 ዓመት ከጌታ ጋር የኖረች ይሄው እግዚአብሔር እንዲህ ብላ፣ ኧረ እሷ ማነጻጸሪያ አትሆንም። እሱ ማነጻጸሪያ አይሆንም። የሳቱትም የቆሙትም የእግዚአብሔር እኔን ህይወቴን እንዳነጻጸር የፈለገው ክርስቶስ ነው። እቺን ያዙ። የመጨረሻው ልናገርና ልጨርስ። የመጨረሻው ቁጥር 16 ላይ ነው ያለው። እንዲህ ይላል፣ ወደ ክርስቶስ እንደግ ካለ በኋላ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመ እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል።
በጅማት እየተያያዘ ትብብር። አራተኛው መለኪያችሁ ትብብር። የእድገታችን መለኪያ አደግን። ታዲያ አድገን ምን ሆነን? በቃ ትብብር፣ ከሌላው ጋር መስራት፣ ከሌላው ጋር መያያዝ። ይሄ በጣም ወሳኝ። ትንሽ ከዚህ በፊት ስለነካካውላችሁ በቃ የሆነ ጸጋ የታየችብን ከሆነ የሆነ ነገር አነጋጋሪ ነገር በቃ ህይወታችን ላይ እንዴ ሞት ካስነሳንማ ራሱ የለም። እኔ አንዳንዱ ሰው አስቆፍሩ ጌታ ተናግሮኛል ብሎ አስቆፍረው ሬሳው ከወጣ በኋላ ዩቲዩብ ላይ ያስቀርጹ፣ በድፍረት ቀረጹ። አሁን እግዚአብሔር የሚሰራውን ታያላችሁ እያሉ ምንም አይሰራም። ሬሳው ተጠበቀ ተመልሶ ተቀብሯል። 2-3 እንደዛው እንኳን አልተነሳላቸው ነው የሚለው። በዚህ ባህሪያቸው ሬሳ ቢነሳ እኛን ጠቅላላ ይጨርሱን ነበር። ባህሪ ሳይሰራ ጸጋ ቢሰጥ ችግር ነው። ጸጋ ማለት እኮ ይላችሁ ማአት የተወዳደሰ ህይወት ላይ በስቱ እኮ ደፋፍናችሁ ቨርኒሽ መቀባ ማለት ቨርኒሹ ጸጋ ነው። ላይፍ ግን ከቨርኒሹ ጀርባ ያለው ነገር ጸጋ በቃ እንደዚህ የሚብለጨለጭ ነገር ቅብት ያደርጋል። ማንም ላይ ሰው ነው የሚገርማችሁ ማረብ ይቀባል። እግዚአብሔር ውሃ ይቀባል። በቃ ይሄ ውሃ ይደፋል፣ እዚህ ውስጥ ብቅ ጥልቅ ይላል። ሰውየው አዲስ ቆዳ ይዞ ወጣ። የማንም እጅ አልነካው። በትር ይሰራል፣ እንደፈለገ ዱቄት፣ ጨው ይቀባል። ምን ችግር አለበት? እግዚአብሔር በጣም ትልቅ አምላክ ስለሆነ መቀባት ጨውም አለው ልላችሁ ነው። ጳውሎስ የለም እሺ ምን አለ ማረቡ ቀሚስ ነው የሚያደርጉት። አምጡ ይባልና በሽተኛው ላይ ያደርጋል፣ ይጮህ ነበር። ሐዋርያ 19 እዩ። ማአት በሽተኛ በሱ ጨርቅ ይወጣ፣ የተፈወሰ አጋንንት ይወጣ፣ ይጮሁ ነበር ይላል። የሚያስጮኩ የለም፣ ጨርቁን ነው የሚያደርጉበት። በሱ እንዳትመኩ። ከቨርኒሹ ጀርባ ያለ ህይወት ነው ክርስቶስ የሚሰራው። ያቺ የደቂቃ ጉዳይ ነች። እንዲህ ለመቀባት እንዲህ ለማስነሳት ችግር የለበትም እግዚአብሔር። ጌታ ይባረክ። አንዱ የሚገባቸው ነገር ትብብር እርስ በርስ አንዳችን ከአንዳችን ጋር በአካል ውስጥ ፕሮፖርሽናል ካልሆነ እድገት እችን ስሙና ልጨርስ። ፕሮፖርሽናል ካልሆነ ለምሳሌ ይሄ እጄ ከሆነ አንድ እጅ ነው ግራ እጄ፣ ይሄ እጅ ቀኝ እጄ አለ። በኤፌሶን 6 በኋላ መጣበታለሁ ወደ መጨረሻ። ባያያዝ እንኳን ግራ እጅና ቀኝ እጅ የሚይዘው ይለያያል። በግራ እጅ ጋሻ ነው የሚያዘው። እዚህ ጥሩር አለ ደግሞ የሚመጣ ሰይፍን ለመከላከል በግራ እጅ ነው ጋሻ የሚያዘው። በቀኝ እጅ ደግሞ ሰይፍ ነው የሚያዘው። ብቸኛ እዚህ ላይ የሚያዘው ነገር ማጥቂያ ነው። ይሄ ሁሉ መከላከያ ነው፣ ይሄ ማጥቂያ ነው። የሚንበለበሉትን የክፉን ፍላጻ ልታጠፉ የምትችሉበትን የእምነትን የቃሉን ሰይፍ ያዙ ይላል። ሁሉም ይሄ የአይን የጆሮ የምን ፈንክሽን የሚያደርጉት ነገር ይለያያል። እሺ ከዚህ ውስጥ ዋና ማን ነው ብላችሁኝ አንዱ ላይ ብቻ ባሳድግ ግራ እጄን ነው የምወደው። ምሳሌ ነው የነገርኳቸው። በቃ ይሄን ሁሉ እንክብካቤ ተውኩና እዚህ ላይ የሚደረገውን ሁሉ እያደረኩኝ የሚደረገውን እንዲወፍርም በቃ የሚደረግ በመርፌ የሚወጋ ነገር ካለ አርጌ ይሄ ጠቅላላ እንደው አገር ቢያክል ይሄ እጄ አገር ቢያክል ሰላም ነው የምትሉኝ ወይስ ተሻሻላችሁ? አንድ አካል ጤነኝነት እኮ አይደለም። አንድ ይሄ እኮ በሙሉ ፕሮፖርሽናል የሆነ ነገር ነው። ትክክል ሁሉ ነገር ሲያድግ ነው። አሜን። ሁሉ ነገር ትንቢቱን በልክ፣ ሐዋርያነቱን በልክ፣ ወንጌላዊነቱን በልክ፣ አስተማሪነቱን በልክ፣ ጸሎትን በልክ፣ ዝማሬን በልክ፣ ምክርን በልክ፣ ልግስናን በልክ፣ በመፈወስን በልክ፣ ጥበብ መናገርን በልክ፣ የእውቀት ንግግርን በልክ፣ በልሳን መናገርን በልክ፣ በልሳን የተነገረውን መተርጎምን በልክ። ሁሉ ፕሮፖርሽናል በሆነ ነገር ሲያድግ አካል ያድጋል። በቃ ደስ ይላል። አንዱ አካል ተነጥሎ በለ ይሄ ጤነኝነት አይደለም እንዴ ኤሉ ምን ነው እግር ብቻ እኮ እልሃለሁ ታይተሃል እልሃለሁ። አየህ ጤነኝነት አይደለም አንድ ነገር ብቻ። አያችሁ ትብብር ነው የጤነኝነታችን የመልካም ነገር የመብላታችን አንዱ ነገር። በቸርች ውስጥ ጤነኝነት ሁሉም ተመጋጋቢ ይሆናል። አሜን። ተመጋጋቢ ይሆናል። አንዱን የማሳደግ አንዱን እንትን ማለት የለም። በቃ እኔ ስጦታው ነው ሰባኪ ያደረገኝ፣ ስጦታው ነው መጋቢ ያደረገኝ። በቃ ሌሎችም መጋቢዎች አሉ። ስጦታው በጸሎት ያስነሳቸዋል፣ ስጦታው በዝማሬ ያስነሳቸዋል። ስጦታው በጣም ልዩ እኛ ቸርችማ ልዩ ግን ገና የሚቆጨኝም አለ። ገና መነሳት አለበት። የፈውስ መነሳት አለበት።
የልሳን ትርጉም መነሳት አለበት። ሳይንስ ወንደርስ ለማለታቸው ነው። እዛ ሄጄ ከሚቆጨኝ ይቀባል፣ ደፋሮችን ያስነሳል። እንግዲህ ለእኔ የተሰጠኝን ይዣለሁ፣ እናንተ ደግሞ ተነሱ፣ ብዙ ይሁን፣ ሰርተንበት እንለፍ፣ ሰው ይፈወስ። ይኸው ከፎቅ እየወረወሩ ሰው ራሳቸውን እያጠፉ ነው። ይኸው ህመምተኛው በዛ፣ ይኸው ተስፋ የሚቆርጠው ጠዋት ጠዋት በዲፕሬሽን የሚጠቃው በዛ። ይቀባችሁ፣ በጸሎት ይቀባችሁ። የሚያድሩ ሰዎች ይነሱ። እንደ ሳሙኤል እንደሚመራቸው እሁድ እንደተነጋገርን እንደ ነዋት ዘራማ ክፉ መጥቶ እንዳይነካቸው የሚያደርግ እሳት የሚያፍለቀልቁ ጸሎት ያላቸው ሰዎች እግዚአብሔር ይቀባ። በገንዘብ በልዩ ልዩ ስጦታ በወንጌል እግዚአብሔር ብዙ ሰዎችን ይባርክ፣ ይቀባ፣ ያብዛ። በተመጋጋቢነት ተያይዘ አካል የምናሳድግ እንሆናለን። ይሄ ነው የሚያስፈልገው። ስለዚህ ጸጋ ስጦታዎች ያረጉት ይሄንን ነው። የእድገት ልክም ይሄ ነው። እንድገማቸው። የእድገት ልክ 4 ነገሮች ተናግሬያለሁ። የመጀመሪያው ምንድነው? ክርስቶስ ኢየሱስን መምሰል። አድጌያለሁ አላደግኩም ስትሉ እግዚአብሔር በጸጋ ስጦታዎች አንዱ የሚያደርገው ክርስቶስን መምሰል። ሁለተኛውስ ጽናት። በትምህርት ንፋስ ወዲህ 10 እንዲያንከራተተኝ ከሆነ ገና ነው። ጸጋ ስጦታው ሊጠቅማችሁ ይገባል። በደንብ ትምህርት ሊገባባችሁ ይገባል። ገና ነው። የምታድጉት በቃል ነው፣ በጸሎት ነው። ሶስተኛ እውነትን በፍቅር እውነት ይዣለሁ በፍቅር እየተናገርኩ ካልሆነ ቼክ አድርጉ፣ ገና ናችሁ። እውነት ከሞላባችሁ በፍቅር ነው መመላለስ ያለብን። አራተኛውና መጨረሻው ምንም ነገር ቢወርድብኝ በትብብር ነው። ወንድሜ የምቀበል እህቴ የምቀበል መሆን አለብኝ። ብቻዬን የትም አልደርስም። ደግነቱ የኛ ቸርች በህብረት ነው፣ በግለሰብ አይታወቅም። ስሙ ይባረክ። በቃ ተገላግለናል ብትሉም ሐሰተኞች ናቸው። ብዙ ጸጋ የሚሰራበት ቸርች ነው። ማንም ዋና የለም። የኛ ዋና ያድስ ልደት ኢየሱስ ብቻ ነው። ሁላችሁም ተባብረን ጸጋዎችን እየተከባበረን ምን ሰራን። ጌታ ይባረክ። በቃ ሁሉን አገልጋዮች እናከብራለን። ይሄ ለቲቪት አይደለም፣ ለመናናቅ አይደለም። እንከባበራለን። ታውቃላችሁ እኛ ጓደኛ ነን፣ ወንድም ነን፣ እንከባበራለን። ጸጋ ስጦታ ላይ ቀልድ የለም። ግን ደግሞ ምንም የበላይ አድርገን የምንሰግድለት ኢየሱስ ብቻ ነው። የምንቀጠቀጥለት ሰው የለም። እዚህ ኢየሱስ ብቻ ነው። እግዚአብሔር ይባረክ። ተነስተን እንጸልይ።